ሰላም ጤና ይስጥልን የአዲስ 24 ወዳጆች በዛሬው ዜናዎቻችን የሩሲያና የዩናይትድ አረብ ኤምሬት የጦር ጄቶች በኢትዮጵያ ሰማይ ላይ ሊበሩ ስለመሆኑ እናነሳለን። በቬንዙዌላ የተከሰተው ቀውስ በኢትዮጵያ የሚኖረውን ተጽዕኖ እናነሳለን። የአሜሪካ ቀጣዩ ኢላማ ስለሆነችው ግሪንላንድም የምንመለከተው ጉዳይ ነው። የተከበራችሁ የቻናላችን ተከታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎቻችንን ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሆኖ ወደ ቀዳሚው ዜና እናልፋለን። ተጠባቂው ዕለት የሩሲያና የዩናይትድ አረብ ኤምሬት የጦር ጄቶች በኢትዮጵያ ሰማይ ላይ ሊበሩ ስለመሆኑ መረጃው እናነሳለን። ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች ቢሾፍቱ ላይ የሚያሳዩት ተጠባቂው ትርኢት በጥቁር አንበሳ ተሰይሟል። ተሳታፊ ሀገራትም ኢትዮጵያ፣ ሩሲያ፣ የተባበሩት አረብ ኤምሬቶች፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች እንደሆኑ ተሰምቷል። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን ምክንያት በማድረግ ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት የአየር ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑ ተገልጿል። የኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ዓ.ም ድረስ በቢሾፍቱ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ በዓል ተቋሙ በ90 ዓመታት ጉዞው የሀገርን ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበር ተልዕኮዎች የሰንደቅ ዓላማን ክብር ከፍ ያደረገበት ስኬት የሚዘክር መሆኑ ተጠቁሟል። በበዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑ ተመላክቷል። ከአየር ትርኢቱ በተጨማሪም የወደፊት የአቪዬሽን አቅም በጋራ እንገነባለን በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ እንደሚካሄድም ተገልጿል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ የኢትዮጵያ ፕሬስ ድርጅት ዘግቧል። በክልል በኩል ደግሞ ኢትዮጵያን ጨምሮ የብሪክስ ሀገራት የባህር ኃይል የጋራ ልምምድ ሊያደርጉ ስለመሆኑም ተሰምቷል። በሚቀጥለው ሳምንት የሚከናወነው ይህ ልምምድ የሚደረገው በደቡብ አፍሪካ የባህር ክልል ውስጥ ሲሆን ልምምዱን የምትመራው ደግሞ ቻይና ናት። የደቡብ አፍሪካ መከላከያ ኃይል ሮብ ዕለት ባወጣው መግለጫ ይህ ልምምድ ዊል ፎር ፒስ 2026 የሚል መጠሪያ እንደተሰጠው ገልጾ ከብሪክስ የተወጣጡ ባህር ኃይሎች ለጋራ የባህር ደህንነት ስራዎችና ለተቀናጀ የተግባር ልምምድ እንደሚያሰባስብ አስረድቷል። መከላከያው እንዳስታወቀው ይህ ልምምድ የሚካሄደው ከጃንዋሪ 9 እስከ 16 ባሉት ቀናት ውስጥ ነው። የደቡብ አፍሪካ መከላከያ ኃይል በልምምዱ ላይ የሚሳተፉት ሀገራት እነማን እንደሆኑ በዝርዝር ባይገልጽም አንዳንድ ሚዲያዎች ግን ሩሲያና ኢራን ተሳታፊ እንደሚሆኑ በመናገር ላይ ናቸው። እንዲሁም ኢትዮጵያና ኢንዶኔዥያም የዚህ ልምምድ አካል እንደሚሆኑ እየተዘገበ ይገኛል። ከዚህ ቀደም ቻይና፣ ሩሲያ በደቡብ አፍሪካ ባህር ላይ 2 ጊዜ የባህር ኃይል ልምምድ ያደረጉ ሲሆን ሶስተኛውን ልምምድ በኖቬምበር 25 ለማድረግ አቅደው ነበር። ይሁን እንጂ ይህ ጊዜ የቡድን 20 ሀገራት ስብስብ በጆሃንስበርግ የተካሄደ በመሆኑ ልምምዱን ለሌላ ጊዜ ማራዘማቸውን ማስታወቃቸው አይዘነጋም። በሚቀጥለው ሳምንት ለሚከናወነው ለዚህ ልምምድ ቻይና ታይፕ 052 ዲኤል የተሰኘውን ሚሳኤል ተሸካሚ መርከቧን ያንቀሳቀሰች ሲሆን መርከቡ በኤደን ባህረ ሰላጤ አልፎ አሁን ኬንያ ሞምባሳ ወደብ ይገኛል። በሞምባሳ መጠነኛ ጥገና ከተደረገለት በኋላ ወደ ደቡብ የሚደረገው ጉዞ የሚቀጥል ይሆናል። እንዲሁም ሩሲያና ኢራን የጦር መርከቦቻቸውን በተመሳሳይ ወደ ደቡብ አፍሪካ ልከው በጉዞ ላይ መሆናቸውን ዘገባዎች አስረድተዋል። በቬንዙዌላ የተከሰተው ቀውስ በኢትዮጵያና በሌሎች የአፍሪካ ሀገራት ላይ የሚኖረው ተጽዕኖ ቀጥተኛና ቀጥተኛ ያልሆነ መልክ አለው። ዋና ዋናዎቹ ነጥቦች የሚከተሉ ናቸው። በኢትዮጵያ የነዳጅ ዋጋ ላይ የሚኖረው ተጽዕኖ ኢትዮጵያ ነዳጅን ከውጭ የምታስገባ ሀገር በመሆኗ በዓለም አቀፍ ገበያ ላይ የሚታየው ማንኛውም የዋጋ ጭማሪ በሀገር ውስጥ ዋጋ ላይ ጫና ይፈጥራል። የአጭር ጊዜ ስጋት በቬንዙዌላ አለመረጋጋት ምክንያት የዓለም የነዳጅ ዋጋ ለአጭር ጊዜም ቢሆን ከፍ ካለ ኢትዮጵያ ለነዳጅ ግዢ የምታወጣው የውጭ ምንዛሬ ይጨምራል። ይህ ደግሞ በመንግስት ድጎማ ላይ ጫና በመፍጠር በየሚዲያው የሚታየው የዋጋ ጭማሪ እንዲቀጥል ሊያደርግ ይችላል። የረዥም ጊዜ ተስፋ አሜሪካ የቬንዙዌላን ነዳጅ በከፍተኛ ሁኔታ ማምረት ከጀመረችና የዓለም ገበያን ካቀጣጠለችው የነዳጅ ዋጋ ሊቀንስ ይችላል። ይህ ለኢትዮጵያ ትልቅ እፎይታ ይሆናል። በአፍሪካ ሀገራት የነዳጅ ዋጋ ከትራንስፖርትና ከምግብ ምርት ጋር ቀጥተኛ ግንኙነት አለው። ነዳጅ ሲወደድ የጭነት መኪናዎች ዋጋ ይጨምራል። ይህም ከገጠር ወደ ከተማ የሚገቡ የግብርና ምርቶች ለምሳሌ ጤፍ፣ ስንዴ ዋጋ እንዲንር ያደርጋል።
በተለይም እንደ ኢትዮጵያ ያሉ የውጭ ምንዛሬ እጥረት ያለባቸው ሀገራት ለነዳጅ የሚከፍሉት ዶላር ሲጨምር ለሌሎች አስፈላጊ ቁሶች ወይም መድኃኒት ማዳበሪያ የሚሆን ገንዘብ ያጣሉ። የፖለቲካ ትምህርት ለአፍሪካ መሪዎች። ይህ ክስተት ለአፍሪካ መሪዎችና ህዝቦች የሚሰጠው የፖለቲካ መልእክት ከኢኮኖሚው ባልተናነሰ ክብደት አለው። የሉዓላዊነት ስጋት። አሜሪካ የሀገር መሪን ከመኝታ ቤቷ አስወጥቶ መውሰድ መቻሏ ሌሎች የተፈጥሮ ሀብት ያላቸው የአፍሪካ ሀገራት መሪዎች በምዕራባውያን ጣልቃ ገብነት ላይ ያላቸው ስጋት ይጨምራል። ቬንዙዌላ ግዙፍ ነዳጅ እያላት ህዝቧ ለረሃብ መዳረጉና አሁን ደግሞ ለውጭ ወረራ መጋለጧ የተፈጥሮ ሀብትን በአግባቡ አለማስተዳደር የሚያመጣው አደጋ ለአፍሪካ ሀገራት ወይም ለምሳሌ ናይጄሪያ፣ አንጎላ፣ ሊቢያ ጥልቅ ትምህርት ነው። በአፍሪካ የነዳጅ አምራች ሀገራት ላይ የሚኖረው ተጽዕኖ እንደ ናይጄሪያና አንጎላ ያሉ ሀገራት የቬንዙዌላ ነዳጅ ወደ ገበያ በብዛት ሲገባ የገበያ ድርሻቸው ሊቀንስ ወይም የገቢ መጠናቸው ሊቀንስ ስለሚችል ስጋት ሊገባቸው ይችላል። ማጠቃለያም ለኢትዮጵያም ሁኔታው ባለ ሁለት ስለት ጎራዴ ነው። በአንድ በኩል የነዳጅ ዋጋ መረጋጋትን ሊያመጣ የሚችል ቢሆንም በሌላ በኩል ደግሞ በዓለም አቀፍ ደረጃ የሚፈጥረው የኃይል ሚዛን መዛባትና የዲፕሎማሲ ውጥረት በአፍሪካ ቀንድ ላይ የራሱ የሆነ ጥላ ማረፉ አይቀሬ ነው። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበረ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።